የዛሬ እንግዳችን ገና የ10 ዓመት ህፃን ነው ከነ ቀዳማዊ ፓትርያርክ አቡነ ቴዎፍሎስ ከነ ታላቁ ተክላልፋ ከነ ክቡር ዶክተር ሐዲስ ዓለማየሁ ከነ ቀንጌታ ዮፍታሔ ንጉሴ ከነ ደራሲ መላኩ በጎሰው ከነ ዶክተር ኢሳያስ ዓለሜ መንደር የፈለቀ ፈቀደ እጅግ አጃኢብ የሚያሰኝ ድንቅ ልጅ ነው ይህንን ህፃን ለመፈተን ታላላቅ ምሁራን ተጋብዘዋል ቅዱስ ኤፍሬም ያዕቆብ ዘንዝቢን ደቀ መዝሙር ነው ያዕቆብ ዘንዝቢን ቁጥሩ ከሰለስቱ ሚይዝ ነው ለአግዚኦታሪዮስ ሲሄድ አስከትሎት ሄዷል የዛሬ እንግዳችን ህፃን ናሁሰናይ ዋው ናሁሰናይ አቤት እንኳን በሰላም አዲስ አበባ መጣ ኮናውራኩ ለምንድነው ናሁሰናይ የተባልከው አባቴ እኔ ሲወለድ ደስ ስላለው አሁን ጥሩ አለ አሁን ገና ጥሩ ሆናል አሁን የት ነበርክን ከመምጣት በፊት ወደዚህ ጽንፈ ባህር የት ነው ጽንፈ ባህር የመጣው ከባህር ዳር ነው ባህር ዳር ታዲያ ጽንፈ ባህር ይባላል ጽንፍ ዳርቻ ማለት ነው በግዕዝ ነው ሰራልኝ አንተ የተወለድክበት ቦታ ልዩ ስሙ ምንድነው ቡሬ እንደው ከቡሬ በጣም ደስ የሚል ነገር ምንድነው አንድ ሰው ነበር እኔ ተበቃሉ እነዚያ ቅኔ ይዞኝ ይዘርፉ ነበር እሺ አንዚ አስተካክል ይሉኛል አስተካክላለሁ አንተ ቅኔ ሰምተህ ያስከዋል እንዴ ያስኩት አለ አንድ እስቲ በልልኝ ነኢ ጉባኤ ቃና ድመት አምጣነ ተከወለኪ ልበተ ማሪ ወተ ደብረ ኤልያስ የት ነው ጎጃም ነው ጎጃም አራታው ገዘመ ቆረጠ ጎጃም ቆራጥ ነው የሚለው ጎጃም ነው የሚባለው ማለት ነው ቆሎ ትምህርት ቤት ትማራለህ የት ደብረ ኤልያስ አዲስ አበባን በአጠቃላይ ትንሽ ዞር ብለህ ለማየት ሞክራል መዝናኛ ሄደሃል አዝናንቶ አመጡኝ እስቲ በምን አዝናኑክ ሲያዩት አረ በማርያም አረ በምን ተወጃት ማርያም አረ በምን ተወጃት ማርያም አያል ቆንጆ ስለብለ ያረጋው ነው እሱ ነገር እንደ ወደ ላይ ብድግ ሲል ነፍስ በቃ ይሄልብ ውርድ ነው የምትለው ፍሬ ታዛጁ እንዳትነሽ ከተቀመጥሽበት ወደዚህ ሲሄዱ የነሱን ጩኸት ወደዚህ ስመጣ ነው የኛ ጩኸት አባቴ በዚህ ይዟ ታነስ እንጂ ሙቻለሁ አንተ ምን ተምረሃል እስካሁን የዘውትር ጸሎት እሺ ዳሴ ማርያም እሺ መልከ ማርያም እሺ መልከ ኢየሱስ እሺ ወዲስዋ አንገዘብራን እሺ ዳሴ ማርያም ትርጓሜ እሺ ትርጓሜ ቅዳሴ ማርያም ከሱም ተተረጉማለህ ከቅዳሴው በድሮ ዘመን 5 ስርወ መንግስታት ነበሩ እሺ ፋርስ ባቢሎን ሮም አክሱም ስርወ መንግስት ነበሩ እሺ ከነዚህ እኛ አክሱም አለ እሺ የፋርስ ሰረገላ ነበረው ዮናድማ ሲምበል የድንጋይ ማቅለጫ ነበረው በዚያ ነው አክሱም የተሰራ እሺ የዚያን ጊዜ በንፋስ ሰረገላ የሚኖር ነበር ምን አይነት ጥበብ ነው የሰሩት በአስትሮኖሚ ነው መጽሐፈ አቡሻህር ምንድነው አምስተኛው ጉባኤ ማለት ነው አዲስ ኪዳን ብሉይ ኪዳን መጽሐፈ መነኮሳት መጽሐፈ ሊቃውንት መጽሐፈ አቡሻህር የዛሬውን አስደናቂ ታዳጊ ናሁሰናይ ኮትኩተው አስተምረው ለፍሬ ያበቁ መምህር በመካከላችን አሉ ህፃኑ ከመፈተኑ በፊት ከመምህሩ ትንሽ እርግጠኛ መሆን ስለፈለኩ ነው መምህር ኤፍሬም ዋሴን በክብር ወደዚህ ጋብዛለሁ እንኳን ደህና መጡ ሰላም ነው ከርሶ ምን ተምሯል እኔ ላይ ውዳሴ ማርያም ትርጓሜ ቅዳሴ ማርያም ትርጓሜ እንዲሁም አንዳንድ ጊዜ ዳዊት ቁጥር አስተምረዋለሁ እንደው ደፍሮ ይፈተን ትልቅ አባት ፊት ይፈተናል ችግር የለበት በእውነት ያኮራኛል የሚሉት አዎ በደንብ ነው ዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው ወታዘበው ልቡ ለኤፍሬም ከመስጋዊ ወጡ ይላል ነያየው መንፈሳዊ ምስሌ ነው እንጂ ስለካስ ጋር ይኖራል ስመተዋች ከሰት አለቱታል ስሙት ማን ይባላል መጋቢ ብሉይ አዲስ መምህር አረጋዊን አዲስ ደብረ ሃይማኖት መካነ ኢየሱስ
ካንጋፋው ከአራት አይነው ሊቅ ከመምህር የስድሮስ ጉባኤ ቤት ነው የመጣሁኝ። የሥራ ድርሻዬ የመጽሐፍ መምህር ነኝ። የብሉያት የሐዲሳት የሊቃውንት መምህር ነኝ። እሺ ከልብ እናመሰግናለን። እሺ በቀጥታ ወደ ትርጓሜው እንዲሄድ አይደል መጋቢ ብሉይ ሐዲስ እሺ ይጀምር። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህም መጽሐፍ ቅዱስ ኤፍሬም ደርሶታል ተናግሮታል። ሶርያዊ በሀገሩ ለባቢ በግብሩ ያሰኘዋል ጥንተ ነገሩ እንደምንድን ነው ቢሉ ቅዱስ ኤፍሬም ያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከ3 ሜት ነው። በኒቅያ ጉባኤ ቆመ ነው። ላውግዞት አርዮስ ሲሄድ አስከትሎት ሄዷል። ሄደው አርዮስን አውግዘው ለይተው ሃይማኖትን መልሰው ተመልሰው ካደሩበት ቦታ ቅዱስ ኤፍሬም ራእይ ያያል። ብርሃን ተተክሎ ከምድር ከተፈደረሶ ብርሃን በዓለሙ መልቶ አይቷል። ይህን ራእይ የገለጽክልኝ አምላክ ለገኘው ምስጢር ግለጥልኝ ብሎ ወደ ጌታ ቢያመለክት ባስልዮስ ዘቂሳርያ ነው። እሱ ለቤተ ክርስቲያን አምድ ጽን ነው። ቅዱስ ባስልዮስም በትምህርቱ የደቀ መዛሙርቱን ልቡና ብሩህ ያደርጋልና አምድ ብሩህ ነው። ቅዱስ ባስልዮስም በትምህርቱ የደቀ መዛሙርቱን ልቡና ጽኑ ያደርጋልና ቅዱስ ባስልዮስ ቁጥሩ ከ3 ሜት ነው። ላውግዞት አርዮስ የቀረበ ምክንያት አልታወቀም። በርቀት ሀገርም ቢሉ በደዌም በርግናም ቢሉ የቀረበት ምክንያት አልታወቀም። ኋላ መናፍቃን ቁጥሩ ከ3 ሜት አይደለምና ቅዱስ ኤፍሬም ወዲያውኑ ሬውን እጄ ልረዳው አላለም። እንኳንስ መምህሩን ማናቸውም ሰው ከወጡበት ቦታ መልሶ ሳያደርሱ መሄድ ስርዓት አይደለምና መምህሩን መልሶ ከቦታው አድርሶ ስለ 3 ነገር ይሄዳል። መጀመሪያ ከእንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ጥበብ ይተርፋል ብሎ፣ ሁለተኛ በእንዲህ ያለ አርአያ ያየሁት መንፈሳዊ ወይስ ሥጋዊ ሆን ሲል የመንፈስ ቅዱስ ሲሆን ወይስ ሰይጣን በምታት ተጫወተብኝ ይሆን ብሎ፣ ሶስተኛ በጆሮ የሰሙትን በዓይን አይቶ መረዳት ይገባል ሲል በደም ጊዜ እንዳየው ሆኖ አላገኘው። ቁፋር ለብሶ ቁፋር ጠምጥሞ መያዣውን ቢያዩ የወርቅ መነሳንሱን ቢያዩ የሐር መነሳንስ ይዞ ሕዝቡን ሰብስቦ ጉባኤ አስፍቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል። ነያየው መንፈሳዊ ምስሌ ነው እንጂ ስለካስ ሥጋዊ ይኖራል ስመተባት ከሰት አለቱታል አቆለቡያን እንዲል አንድም ወይ ረሲው ነፍስቶም ከመንታለፍ ይላችኋል። ሙስተምይን ተነሽ ተዓድ ጥበብ ይላል። በእንዲህ ያለ ሰው ላይ እንዲዘጋጅ ይታርበታል። በምንናኑ በትሑታኑ አይደለም ወይስ ለመንፈስ ቅዱስ ሁለት ግብር አለ ወይስ ሰይጣን በእኔ ተጫውቶብኝ ይሆን እያለ ሲያወጣ ሲያወርድ አምስት ነገር አይቶ ይረዳል። በመጀመሪያ አንደበቱ ነጸብራቀ ሰዓት እያወጣ ከህዝቡ ሲዋሃድ ያያል። ይህም ትምህርቱ ለአርድእቱ በምድር መረዳቱን ያጠይቃል። ሁለተኛም መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥ ያያል። ሶስተኛ ታዋሲያን ከእርሱ ላይ እናርፋለን እያሉ ብር ትር ከሳ እንደገባጅ ማትረር ኩምትር ሲሉ ያያቸዋል። በዚህም የተቃወሙ ብዙ ናቸው። ፍጡር ፈጣሪ መት እንደሰት ያቃጥላል ሲልሱ ማልፈረሰበትም ለከዊነሳ ወቅቶ ነበርና። አራተኛ ስሙን ያጠይቅ ሀገሩን ያውቅ ኤፍሬም ሶርያዊ ኤፍሬም ለባሆይ ብላችሁ ጥሩ ከማዕዘነ ቤተ ክርስቲያን ባንዱ ቁሞ ሲጸልይ ታገኛላችሁ ብሎ እያደነቀ ስሜን ያውቅ በስሜ ግብሬን ያውቅ በግብሬ ሀገርን ያውቅ በሀገሬ አስጠራኝ እያለ ለአንድ ሰዓት ያክል በአስተርጓሚ ሲጨዋወቱ ቆይቷል። ጨዋታው ባይከተትለት አባቴ ስሜን ያታውቅ ሀገሬን ያጠይቅ ኤፍሬም ሶርያዊ ኤፍሬም ለባሆይ ብለህ እንዳስጠራኸኝ ያንተ ቋንቋ ለኔ የኔ ቋንቋ ለአንተ እንዲገለጽልን ወደ እግዚአብሔር አመለክት አለው። ወደ እግዚአብሔር ቢያመለክት የባስልዮስ ቋንቋ ጽር ነው ለኤፍሬም፣ የኤፍሬም ቋንቋ ሱርስት ነው ለባስልዮስ ተገልጾላቸው በአንድ ሲጨዋወቱ አድረዋል። በነገው አባቴ ልሂድ አሰናብተኝ አለው። መንፈስ ቅዱስ አነሳስቶ ያመጣ እዚህ ልትኖር ነው እንጂ ነው ታክፍል ከዚህ ነውና ትሄድም ብሎ ዘዋዩ ነቢሉ ሊቁና ዲያቆን ነቢሉ ቅስና ሾሞ ሀገረ ስብከቱ አኑሮታል። ቅዱስ ባስልዮስም እንዲለብሶ መታየቱ ስለ ክብረ ወንጌል እንጂ ስጋዊ ክብር ስጋዊ ጌጥ ሽቶት አይደለም። ዛሬ ቀሳው ስለ ክብረ ስጋው ደግሞ ካባላን ቃደርበው አክሊል ደፍተው እንዲታዩ በውስጥስ የሚለብሰው ማቅ ነበረ። ከአዝማደ ነገሥት ወገን የምትሆን ኃጢአቷ የበዛ አንድ ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖረው ነበር። ስለምቢሉም ቢበዛ አንድም ለመንገር ብታፍር ከመዛቱ የተነሳ ስንክሳር አከለ ያንደ ታጠፉ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይሰራይልሽ በለኝ አለችው። ይሰራይልሽ አላት። ሁሉ ተፍቆላት አንዲት ብቻ ቀን ታገኘች። እቺው ለነቢዩ ለነጊ ልላታል ሳስባል የምታስጨንቀኝ ነገር ስለ የምታሰፍረኝ ሁሉ ጊዜም ረፍት የምትነሰኝ ከባድ ኃጢአቴ እንደምትሆን አለችው። እቺ ስለ ልጅ ለቅዱስ ኤፍሬም ቢሆን እንጂ ለኔ አይቻለኝም አላት። አውለሱ ማይሆለቱ ነው አይደለም። ቅዱሳን ራሳቸው ክብሩ ከሚገለጥ ወንድማቸው ክብር ቢገለጥ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና
ልጅ ተመልሰሽ ሂጂ አንድም ስትመጣ ስትሄድ ድካም ያለበት ነውና ቀኖና ይሁናት ብሎ ነው ስለሄድሽ ግን ለቀደመ በሕይወተ ሥጋ ሆኖ አታገኙም ካህናት ባጎበር አድርገው ወደ ቤተ እግዚአብሔር ይዘው ሲሄዱ ታገኛለች ሳትጠራጠሪ ከበርኑ ላይ ካስከሬኑ ላይ ተይፋቅልሻል ብሎ መክሮ ሰደዳት እውነትም ሳትጠራጠር ካስከሬኑ ላይ ብትጥለው ተፍቆላታል ይሁም የካህናታቸው የማዕረግን ደግነት ያጠይቃል ቀድሞ በሕይወተ ሥጋ ሳሉ ኋላም ከሞቱ በኋላ ኃጢአትን የሚያስተሰርዩ ለማጠየቅ ከስምዖን ዘአምድ ጋር ከያዕቆብ ዘንስቢን ቤት በአንድ ሲማሩ አድርገዋል ከተለያዩም ዘመኑ ብዙ ነው ስምዖን ዘአምድ ያዕቆብ ዘንስቢን ደቀ መዝሙሩ ነው ቅዱስ ኤፍሬም ባልንጀራው ነው ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አገኘው አለው ምነው መምህራችን ነግሮናል ይመስክር ብለው ተያይዘው ወደ መቃብሩ ቢሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስተው 10 ወጣቶቹ እንደ ፋና እያበሩ ሕይወቴ ለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወደ ሞቴ ሰዋሳቴ ዋጽብቴ ወድሱኪ ወይሉኪ ሰላም ለኪ ኦ ቅድስት ድንግል ከኤፍሬም ወልደ ብሎ እንደምስክርላቸው ቅድመ ሞቱን ለስምዖን ድህረ ሞቱን ለኤፍሬም መስክሮ አስታርቋቸዋል ይሁም የቅዱስ ኤፍሬም ጸጋው ክብሩ ነው ቀድሞ በሕይወተ ሥጋ ሳለ ኋላም ከሞተ በኋላ ባጸደ ነፍሱን የሚያመሰግነው ምስጋና ተገልጦ ለመናገር እጅግ ደግነት ነውና ሶርያዊ ያሰኘው እስከዚህ ድረስ ነው ለዋቢ በግብሩ ያሰኘው እንደምንድነው ቢሉ ሞብርሌ መርጠ ብርጭቆ ኩስካዎ እየሰራ ለለት ጉርሱ ለዓመት ልብሱ እያስቀረ የተረፈውን ይመጸውተው ነበር መጸውተውም በዛድቃን በሰማዕታት በመላእክት ስም የመጸውተው በእመቤታችን ብቻ የመጸውተው ነበር ምነው ዛድቃን ሰማዕታት መላእክት ንቋቸው ነውን ንቆም አቃሎም አይደል ቢንቅ የፈጣሪውን ስም ናቀ እመቤታችን ፍቅሯ ይጸናበት ነበርና ባያደርሰው ነው ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያም ናትቶ በእድሜዋ ልክ 64 ጊዜ ጸልዮ ነበር እኔ እመቤቴ ምስጋና ስሜ ኮከብ እንደዋራሽዋ በስቶልኝ እንደምግብ ተመግቤው እንደውሃ ጠጥቼው እንደልብስ ተጎናጽፌ እያለች ሲመኝ ይኖር ነበር ለጌታም የሹትን መግለጽ ልማን ነውና ከዕለታት ባንዳቸው እልፍ ከ4000 ድርሰት አስደርሶታል ሀዝ እግዚኦ መዋግድ ጸጋከ እስከ ማለት ደርሷል ለቱ ሰኒ ነው ጊዜው ነግህ ነው የቀደመ ተግባርን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች አስቀድሞ የብርሃን ድንኳን ይተከላል የብርሃን ድባብ ይዘረጋል የብርሃን መጋረጃ ይጋረዳል የብርሃን ዙፋን ይነጠፋል በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልደ ትለዋለች እሱም ታጥቆ እጅ ነስቶ ይቆማል ወድሰኒ ትለዋለች እፉ አክል ወድሶታች ይዘይክሉ ሰማያውያን ወይ ምድራውያን በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ እንደምን አድርጎ ይሆንልኛል ይላታል በተረቱበት መርታት ልማን ነውና ከማልቦ ከመንፈስ ቅዱስ ተናገር መንፈስ ቅዱስ እንደገለጠ ለማዳን ተናገር አለችው በተረቱበት ይረቱበት እንዲሉ መልአኩ ቅዱስ ገብርኤል ጸንሲ ባላት ጊዜ ፎኒ ከውኒ ዝንቱ እንደምን ይሆንልኛል ብትለው መንፈስ ቅዱስ ይመስል ለኪ ወይ ለሉል ጸለኪ ብሎ ወረቷት ነበርና እሷ በተረተችበት ቅዱስ ኤፍሬም ረታቸው ባረክኒ ይላታል በረከተ ወልደ ወመንፈስ ቅዱስ ይድር በላይ ላይ ከተለዋለች ተባርኮ ምስጋናዋን ይጀምራል ብልህ ደቀ መዝሙር ቅኔ ያስቦ እንደሚቀኝ ድርሰት ደርሶ እንደሚጽፍ አይደለም ብልህ ደቀ መዝሙር ከመምህሩ የተማረውን ቃልም ከመምህሩ ፊት ሰተት አድርጎ በቃሉ እንደሚያደርሰው እሱም ሰተት አድርጋ በቃሉ አስደርሷለች ስታስደርሰውም በሰባት ዕለታት እየከፈለች አስደርሷለች ስለምን ቢሉ ቢበዛ አንድም በሰባት ዕለታት መመስገን ፈቃዷ ቢሆን አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመስላለች በዕለተ እሑድ አራቱ 10 ፍጥረታት የሚሆኑ አራቱ ባሪያት ተገኝተዋል ከመቤታችንም ለዘኮነ ምክንያት በላሁ የሚባል ጌታ የፍጥረታት ጌታ ተገኝቷልና በዕለተ እሑድ ለ10 ፍጥረት የሚሆኑ ነፋስ እሳት ማይ መሬት ተገኝተዋል ከሷም ለዘኮነ ምክንያት ግብሩ በህላው ይሁን እንዲለው ስራው ፍጥረት ጌታ ተገኝቷልና በዕለተ ሰኔ ትመስላለች በዕለተ ሰኔ የስከብሩ ሰማይ ውሃ መልቶት ዞን ነበር ያንን ለሶስት ከፍሎታል አንዱን እጅ ለዝጋባ ማይውስ ተምላዲሁ ብሎ በዙሪያው ወስኖታል ቂያኖስ ይባላል አንዱን እጅ ወደ ላይ አውጥቶ ሰቅሎታል የብርሃን መመላለሻ ነው ጠፈር ይባላል አንዱን ከጠፈር በላይ አኑሮታል ሃኖስ ይባላል የማይረጋ ብጽ ውሃ ነው ጠፈር የመቤታችን ብርሃን የጌታ ጠፈር ከመቤታችን ኢየሱስ ጋር ምሳሌ ነው ብርሃን የለወጥም የጌታ ምሳሌ ነው በዕለተ ሰሉስም ትመስላለች በዕለተ ሰሉስ ለታብቆል ምርኩ ሁሉ አመል ማለት ዘር በጊዜ ወባጓሪው ባለ ጊዜ ለስጋያን ምግብ የሚሆን በማጀት የሚታጨሉ አዘት በጠፈር የሚለቀሙ አትክል በምሳሌ የሚቆረጡ ሰዓት ተገኝቷል ከሷም ለመንፈሳውያን ምግብ የሚሆን ጌታ እንበለ ዘር ተገኝቷልና ይህማ የምድር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ ከመቤታችንም ለዘኮነ ምክንያት ለመንፈሳውያን ሁሉ ምግብ
የሚሆን ፍሬሕይወት ጌታ ኢየሱስ ክርስቶስ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስተ ጠፈረ ሰማይ ባለ ጊዜ ለሥጋውያን ምግብ የሚሆን ጨረቃ ከዋክብት ተገኝተዋል፣ ከሷም ፀሐይ ጽድቅ ጌታ ተገኝተዋልና። በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ዕለታው ጸባይ ኩሎ ዘመዳታት ኩሎ ተዋዚያን ዘቦ ሌሊው መንፈስ የወባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ያኑ ጾንት የሚኖሩ 3 ፍጥረታት ተገኝተዋል። ከነዚህም ከዚያው የቀሩ አሉ። አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረረው ሄዱ የጥሙቃን ከዚያው የቀሩ የጥሙቃን አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ ዕፀ በገዳም ሲጸናባቸው ወደ ተላ ዓለም ሲጸናባቸው ወደ ዕፀ በገዳም የሚሉ የመናንያን የመነኮሳት ምሳሌ አደግዎ ምንን ወለዛ ዓለም ብሎ ያዋጥ ሰው ጤዛ ለሰው ድንጌትን ተልሶ ግርማ ሌሊቱን ሰባ ጋኑቱን ታግሶ በጾም በጸሎት የሚኖሩ የመናንያን ምሳሌ ነው። ባህሩ የማይገባው ምሳሌ ነው። አንድም ዕለቱን ወጥቶ በሮ ይሉት ተመስጦ ጸጋ ያላቸው የሰማዕታት ምሳሌ ነው። በልባቸው የሚሳቡ በከብታቸው በንብረታቸው ነግደው ከሚስታቸው ወልደው ስጋው ደግሞ ተቀብለው አስራት በኩራት አውጥተው የሚኖሩ የሚመናን ምሳሌ በእግራቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን በክንፍ የሚበሩ ተመስጦ ያላቸው የሰማዕታት ዕለት የእመቤታችን ባህር የጥምቀት ምሳሌ በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ ባሉ ጊዜ ቀዳማዊ አዳም ከትምህርት ተገኝቷል። ዳግማዊ አዳም የሚባል ጌታ በሕቱም ድንግልና ተገኝቷልና እሷም ዳግማዊ አዳም ጌታ በሕቱም ድንግልና ተወልደዋልና በዕለተ ቀዳሚትም ትመሰላለች። በዕለተ ቀዳሚት ወመሳብዕት ዕለት አይረፈ እግዚእነ ኩሉ ግብሩ እንዲል ያቺ የሥጋውያን ሙሉ ማረፊያ እንደሆነች የመንፈሳውያን ሙሉ ማረፊያ የሚሆን ፍሬሕይወት ጌታ ኢየሱስ ክርስቶስ ተገኝቷልና ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ፈቀደ እግዚእ ብሎ ያመጣዋል። ፍጥረት ሁለተኛ የምስጋና መጀመሪያ ሲል ነው። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። በምንድን ነው የመጣው? ወደ አዲስ አበባ ስትመጣ በፕሌን እንደወረድክ የት ነው ያረፍኩት? ከአንተ ቤት ነው። ኢትዮ ቤስት 5 ደቂቃ ነው የሚፈጀው። አዎ በጣም ቅርብ ነው። አዎ ቤቱ እንዴት ነው? ቤቱ ያምራል። ውስጡ አልቋል አላለቀም? ያን የኛ ቤት ኦልሞስት አልቋል። በቃ መጋረጃ መስቀል ነው የቀረው። በዚህ አጋጣሚ እንግዲህ ኢትዮ ቤስት ሪል ስቴት መታችሁ ጎብኙ እያልን ነው። ከቦሌ ማተሚያ ጀርባ ገባ ስትሉ ባለ 17 ወለል የተንጣለለ ህንጻ ታገኛላችሁ። ቦሌ መሃል ለኪራይ እንኳን ቤት ማግኘት በአሁኑ ሰዓት በጣም የማይቻልበት ጊዜ ላይ ደርሰናል። ምክንያቱም ሁሉም የቦሌ ቦታዎች ተፈላጊ ስለሆኑ ለኪራይ እንኳን በማይገኝበት ዘመን እጅግ በጣም አስደናቂ እድል ነው። ለሽያጭ የቀረቡትን ጥቂት የመኖሪያ አፓርትማዎች በተለይም ደግሞ በዚህ ዓመት ቤቱን ጨርሶ ለማስረከብ ከፍተኛ ርብርብ ላይ ያለው ኢትዮ ቤስት ለ5 ቤቶች ልዩ ዋጋ አውጥቷል። ኑና በ0975 44 44 41 ወይም 42 ይሄ ልዩ ዋጋ ምንድነው? በዚህ ዓመት ፈጽሞ ደግሞ ለማስረከብ በሚያደርገው ርብርብ ይሄንን እድል ልትጠቀሙ ተጋብዛችኋል። ከላይ ጀምሮ ሙሉ ለሙሉ ፊኒሺንግ እያለቀ እየወረደ ነው። እስቲ በአካል ኑና እዩት ነው የምንለው። በጣም አመሰግናለሁ ቤቴን ስለጎበኘህልኝ። የፎቶ ጥያቄ አለኝ። እስቲ ስክሪኑ ላይ ዙርና ተመልከት። በጣም ነው የምታውቃት። አላይም እንደዚህ አይነት። አረ በጣም ነው የምትታወቀው እሷ። ዓለም ሁሉ ነው የሚያውቃት። ዓለም ሁሉ የህፃናት ልብ ውስጥ ስምጥጥ ብላ ገብታለች። አላውቃት። በጣም ጥሩ። ወደ ቀጣዩ ፎቶ እንሄዳለን። እኚህ ማን ናቸው? ቅዱስ ያሬድ። ቅዱስ ያሬድ በጣም አሪፍ፣ በጣም አሪፍ። እሺ ቀጣዩን ፒክቸር አሳየን። ይሄን ታውቀዋለህ? አላውቅም። ወደ ቀጣዩ ፎቶ እንሄዳለን። ንጉሱ ዳዊት። ንጉስ ዳዊት ልበ አምላክ ነብየ እግዚአብሔር ዳዊት አይደለ? እኚህ ማን ናቸው? በጣም በጣም ዲያብሎስ የሚጠላቸው ትልቅ የመጀመሪያው ስማቸው ነው። አይ ስራቸውን ነው የምነግርህ። ስማቸውን አልናገርም፣ ፍንጭ አልሰጥም። ስራቸውን እነግርሃለሁ። ከስራቸው ገምት። ገና ሲወለዱ ተክለ ሃይማኖት። በጣም ጥሩ። አሁን ደግሞ እስቲ እንግዲህ ሌላ ከውዳሴ ማርያም ክፍል ይተርጉምልንና ቀጥሎ ወደ ቅዳሴ ማርያም ደግሞ እንሄዳለን።
አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ ወምህረት አምላካ እመያሉ ምስለ ኩልነ ህዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ። ሕርያቆስ ማለት እግዚአብሔር ማለት ነው። ለሹመት ተመርጧልና አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና አንድም ብርሃን ማለት ነው። በትምህርቱ የመናን ልቡና ብሩህ ያደርጋልና ወስርጓ በብርሃን ለመንበረ ማርቆስ ወንጌላዊ እንዲህ አንድም ልዑክ ማለት ነው። አንድም ንብ ማለት ነው። ንብ የማይቀስም አበባ የለም እሱም የጠቅሶ የለምና ሊቁን እሱም የጠቅሶ የለም ብሎ ማን ደርሱ ሲል ምስጢረ ሥላሴ ነገር አምልቶ አጉልቶ አስፍቶ ይጽፋልና ጥንተ ነገሩ እንደምንድን ነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ የሆነ ሾም ብሏል። ሁለቱንስ አስተባብሮ እንደምን ይገኛል ብለው የተማረ ግብረ ገብ አይሆንም ሾም ብሏል። በትምህርቱ ተከራክሮ መናፍቃንን ይረታል፣ ሃይማኖትን ያጸናና ሰውን ግን ውላር ያሰራል ሲሉ ያልተማረ ግብረ ገብ የሆነ ሾም ብሏል። በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃልና ስመ በጸሎተ ጻድቅ ትድን ወይ ትማስን ሀገር እንዲህ ሕርያቆስ ያልተማረ ግብረ ገብ ነበርና በብህንሳ በእልፍ መነኮሳት በሁለት እልፍ መነኮሳት ተሹሟል። ይህም ሕርያቆስ ጿሚ ታራሚ ግብረ ገብ መንፈሳዊ ነበርና ስርዓት ያጸናባቸዋል። በዚህም ካህናቱ ይጠሉታል። ከመጠምጠም ትምህርት ይቅደም እንዲሉ ያልተማረ ነውና ይንቁታል። በምን ምክንያት እንሻረው ሲሉ ኖሩ ነበር። አንድ ቀን ቀድሳ አቁርበን በለ ብሎ አስበውም አልቀሩም። አባታችን ቀድሳ አቁርበን አሉት። ልጆች ኧረ አይቻለኝም አላቸው። የሰው ሹመት ይዞ ይቻለኝ ይባላል እንግዲህ ሹመቱን መልቀቅ ነው አሉ። እሱም መንፈስ ቅዱስ አነሳስቶት ከዕለታት በአንድ ቀን ገብቶ ጓዙን አድርሶ ከፍሬ ቅዳሴ ሲደርስ ክፉን ሸካራውን ከባዱን የትኛውን ቅዳሴ ንጸው እስኪ ዛሬ ጉዱ እናያለን ሲባባሉ ተምኔቱ እንደ ቅዱስ ኤፍሬም ነው። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባራሿ በስቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌ እያለ ሲመኝ ይኖር ነበር። መንፈስ ቅዱስ የተመኙትን መግለጽ ልማዱ ነውና መንፈስ ቅዱስ ገልጦለት ጎሳ ልብ ቃለ ሰናየ ጎሳ ልብ ቃለ ሰናየ ብሎ ወይዜኒን ሰቦ ለአብ ወልድ መንፈስ ቅዱስ ከሚለው ሰተት አድርጎ በቃሉ አድርሶታል። በዚህም አድንቀውለታል፣ እኩሌቶቹ አድንቀውበታል። አያችሁ በፍጡር አንደበት እንዲህ ያለ ምስጢር መነገር መንፈስ ቅዱስ ቢገልጥለት ነው እንጂ ብሎ የማይወዱት የማያከብሩት የሚመቀኙት ደግሞ የነገሩትን ቀለም አከናውኖ የማይናገር ዛሬ ምን ይቀባጥራል ብለው የሚወዱት የሚያከብሩት እንግዲህ ተናግሮት ይቀራል። ጽፈን አፍፈን ደጎ ሰማይ ደረሰፍተና ኑር ብሏል። የማይወዱት የማያከብሩት የሚመቀኙት ደግሞ ማንም ሩቅ ብስ የለፈለፈውን ጻፉ ይሉናል ብሏል። እኖ በሀገራችን ስርዓት ያለ አይደለምን ይላቸዋል። በሀገራቸው ምን ስርዓት ነበር ቢሉ አዲስ ድርሰት እንግዳ ድርሰት የተደረሰ እንደሆነ ጽፎ ከባህር ይጥሉታል። ከባህር በደህና የወጣ እንደሆነ ከእሳት ይጥሉታል። ከእሳት በደህና የወጣ እንደሆነ ከድው ላይ ያደርጉታል። ድው የፈወሰ እንደሆነ ጽፎ አፍፎ ደጉሶ ሜደር ጽፎ ያስቀምጡታል። ይህንንም ውዳሴ ማርያም ጽፎ ከባህር ጣሉት። ብራናው ሳይደርስ ቀለሙ ሳይደመሰስ ከባህር በደህና ወጣ። ከእሳት ላይ ጣሉት። ብራናው ሳያልቅ ከጽዳሌው ሳይቀነብር ከእሳት በደህና ወጣ። ከድው ላይ ያደረጉ ድው ፈወሰ። ይልቁንም ሙት አስነስቶላቸዋልና ከዚህም በኋላ ጽፎ አፍፎ ደጉሰው ቅዳሴ 13 ነበር ቅዳሴ 14ኛ አድርገው ጠርዞታል። ሕርያቆስ ያለት ማን ሊቀድስ ነበር ቢሉ ከቅዳሴ ሐዋርያት በቀር ሌላ አቅም ነበርና ቅዳሴ ሐዋርያት ሊቀድስ ነበር። ይህስ ምን ሲቸግር ተበድሮት እስካን እንዲሉ ከመቤታችን ለትስ ቅዳሴ ሐዋርያት ነው ይቀድስም ብሎ ምንም ባይፈጽሞም ድንግል ተወሊዶ መጻ ከመፈቃደ ከይፈጽም የሚል ነውና ቅዳሴ እግዚእ ሊቀድስ ነበር። ያውስ ቢሆን የቀደሰበት ዕለት ምን ቀን ነበር ቢሉ ከመቤታችን ከ33ቱ በዓላት በአንዱ በዓል ነው። አንድ ባታዊ ጠይቋታል። እመቤቴ ከበዓላቶችሽ ማን ተወጃለሽ ቢላት ሁሉንም እወዳለሁ፣ ልደቴን በዓቴን አስተሪዮን ኪዳነ ምሕረትን ፍልሰታን እወዳለሁ፣ ይልቁንም ልደቴን በጣም እወዳለሁ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና እናት አባቴ ልጃቸው መባቸውን አልቀበል ብሏቸው ከህብረተሰባቸው አግለዋቸው አዝነው ተክሶ ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የነሱ ተላ ደስታ የኔ ተላ ደስታ ነውና ብሏለች። ከባህር ወዲህ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ማይታምር መኪራም ከምትባል ስፍራ ሳለ አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ አንተ ውዳሴን አንተ ቅዳሴ ነገሩት እሱ በዜማ ያድርሰው ብላቸው 14ቱንም ቅዳሴ በዜማ አድርሶታል። ይህስ በማን ጀምሯል ቢሉ ዜማ በቅዳሴ ማርያም ይበዛል፣ ዮም ሊታወቅ ስለ በቅዳሴ ማርያም ይበዛል። ከተከዚህ ወዲህ ማን አምጥቶልናል ቢሉ ሳሙኤል ዘዋልድ ባዘገብዛ አክሱም
ዘምቱልዴ ጄዲዮን ይሏል እሱ አምጥቶልናል በዚህም ተጠቅሞበታል ይሄንን ሲደግም ከመሬት 3 ቀን ከዝዝር ረቆ ረቦ ይታይ ነበር ከለታት በአንድ ቀን ይሄን ደግሞ ውሃውን ቢባርከው አዳብስቱ ነው ቆርቦ ደቀምዛሙቱን አቁርባቸዋል ሶባተው ለመይበቅዳሴ ኪንዜ ጸሊ ረሰዮ ውስጥ ሲገይማኖስ ሳሙኤል ዛቅላዋሊ ምረተ ወፍታ ለታምርኪ እህሊ ስራይ ኃጢአት የወሰበ ያግለል ሞግሎ ገቢራ ማርያም ተክሊ እንዳልደራሲን በዚህም ለሳሙኤል ቃል ኪዳን ሰጥቷለች ልጆችህ ዳሴን ከውዳሴ ይለዩብኝ አንተው ሳይዚ መንቶሌ ተከገባበት አስገባቸዋለሁ ብላ ቃል ኪዳን ሰጥቷለች ዛሬ ሳሙኤል ልጅ ሆነ ሁሉ ያጠና በቃሉ ያለጠና በመጽሐፍ ጽፎ ሳይደግም የሚውል የለም ተስፋ ለነሱ ብቻ አይደለም ለኛ ለምን ደግሞ ለምጸልዮ ለምእመናን ሁሉ ነው እንጂ አንድ ባታዩ ጠይቋታል መቤቴ ከምስጋናዎችሽ ማን ተወጃለሽ ብላት ልጄ ዳዊት አቡነ ዘበሰማያትን ቢደግሙልኝ ደስ እንደሚለው ሁሉ የሙዳሴን ቅዳሴን ቢደግሙልኝ ደስ ይለኛል ብላለች አኮቴት ምስጋና ቁርባን ስጋው ደግሞ ለመናዋ በረከቱ ይደርብና እሱን ስጋ መለኮት ወይኑን ደም መለኮት አድርጎ በመለወጥ ላይ መይታችን የምትመሰገን በምስጋና ነው ደም አቆቴታ ቁርባን አረበ ያለውን ይዞ አቅርበ ይላል ቄሱ ፍስቱን በዘይር ወይኑ በጽዋ አድርጎ የሚያቀርብበት መይታችን የምትመሰገን በምስጋና ነው አንድም ቀረበ ያለውን ይዞ አቅርበ ይላል ምእመናን ስጋው ደሙን ተቀብለው ከብረው ገንዶ የሚኖሩበት መይታችን የምትመሰገን በምስጋና ነው አንድም አቆቴታ ቁርባን ዘግዝተነ ማርያም ቅድስት ድንግል ወላዲተ አምላክ ዘደረሰላቲ ጸሎተ በረከተ ይላል አጭራምነት ተመስጋኞች ሷናትና አንድም አኮቴተ ቁርባን ዛባሪያ ቆጾሎቱ ወበረከቱ ይላል አጭራምነት ተመስጋኞች ሷናትና አንድም አኮቴተ ቁርባን ዛባሪያ ቆጾሎቱ ወበረከቱ ይላል አጭራምነት አመስጋኙ እሱ ነውና አንድም ሁሉን የሚያስተባብር አኮቴተ ቁርባን ዘግዝተነ ማርያም ቅድስት ድንግል ወላዲተ አምላክ ዘደረሰላቲ በመንፈስ ቅዱስ አባ ያቆስ ይላል ረጅም አብነት ጸሎታ ለመናው ይደረግልን ወበረከቷ ረድኤቷ ይደርብና አባ ያቆስ እመቤታችን የሚያመሰግን በምስጋና ነው እሺ እኔ ምለው እዛ ደብረ ኤልያስ ማለት ነው እንደ ቆሎ ተማሪ ተለምናለህ በእንተ ስሟ ለማርያም ትላለህ በእንተ ስሟ ለማርያም ብሎ ሳይለምን የሚማር ተማሪ የለም ለምንድን ነው የእመቤታችን የተሰደደችበት አላ ያለ መግለጽ ነው በእንተ ስሟ ለማርያም በመካከል መልእክት ነግራችኋለሁ አንድ ቀን ባውደ ምህረት ትምህርት እየሰጠው መብራትን አብርቶ ከንቅበታቸው የሚያኖራለን ብዬ ምእመናንን ጠየቁ አንዲት ወጣትም አዎ አለችኝ ማን ሊሆን ይችላል ብዬ መልሼ ጠየቅኳት እርሶ ብላ አስደነገጠችኝ እንዴት አልኳት ይህን የመሰለ ትምህርት እያስተማሩ የእርሶ ትምህርት በዚህ አዳራሽ ተወስኖ መቅረቱ ያሳዝነኛል ለምን የሰንበት ተማሪዎችን መድበው ቪዲዮ ኤዲቲንግ እንዲማሩ ያደርጉም ብላ ጠየቀችኝ ከዛ አስብ እየጠየቅኳት ለምን በቤተ ክርስቲያኑ ስም ዩቲዩብ ተከፍቶ በየሳምንቱ እንዲህ ያሉ ትምህርቶች የቤተ ክርስቲያን አገልግሎቶች አይለቀቁም ብላ ሞገተችኝ እስካሁን ድረስ ይደንቀኛል እምነትና እርግጠኝነቷ ያስገርማል ይሄው አሁን የእግዚአብሔር ድንቅ ሥራ የደብራችንም ታሪክ በዓለም ዙሪያ ተዳርሶ ስንቱ መሰላችሁ እየመጣ ደጁን የረገጠው አሁን በወጌሻ ጥቅል የቲክቶክን አልጎሪዝም በስልካችሁ ቪዲዮ ኤዲት ማድረግ እንድትችሉ የካፕከት ኤዲቲንግ እንዲሁም የአዶቤ ፕሪሚየም ፕሮ ኤዲቲንግ ትምህርቶችን ለክረምቱ ብቻ በልዩ ቅናሽ በአንድ ዋጋ ኦንላይን ተማሩ አዲስ እድል ከዶንኪቲዩ በጥናት የተመሰረተ አቅምን ባገናዘበ ዋጋ ለዚህ ክረምት ብቻ ትምህርቱ ሰኔ 24 ይጀምራል በ0973 35 77 77 አሁኑኑ ደውሉና ተመዝገቡ መልካም ብርሃናችሁ በሰዎች ፊት ይብራ ሁሌም አብራችሁን ስለሆናችሁ ከልብ እናመሰግናለን ሌላው ስራ መስራት ለምትፈልጉ ሰዎች ኦንላይን ስራ መስራት የምትችሉበት ቆንጆ ፕላትፎርም መጥቶላችኋል airmoya.com የሚል ቆንጆ ፕላትፎርም ፈጥሯል ዘመናዊ ቴክኖሎጂው የተራቀቀ ነው ጎበዝ ባለሙያ ስትፈልጉ የግዴታ በአካል ሰው ፍለጋ መውጣት የለባችሁም airmoya.com ላይ ግቡና የምትፈልጉትን ባለሙያ ኦንላይን አግኝታችሁ ስራ ልትሰጡት ትችላላችሁ አሊያም እናንተ ባለሙያ ከሆናችሁ ደግሞ airmoya.com ላይ ገብታችሁ ስራ ማግኘት ትችላላችሁ ስለዚህ ባላችሁበት ሆናችሁ ባለሙያ ለማግኘት ወይ ሙያችሁን ለመሸጥ www.airmoya.com ጎብኙ ይላችኋል
ሐዲስ ኪዳን ማለት ምን ማለት ነው? ሐዲስ አዲስ አደረገ ከሚል ከግዕዝ ቃል የመጣ ሲሆን በብሉይ ኪዳን ሆናል ያለውን በአዲስ ኪዳን ሆነ ተወለደ የሚለው ነው። ብሉይ ኪዳን ማለት ምን ማለት ነው? ብሉይ ኪዳን ደግሞ በሌ አረጀ ከሚል ከግዕዝ ቃል የመጣ ሲሆን ያረጀው ኪዳን ማለት ነው። መጽሐፈ መነኮሳት ማለት ደግሞ የመነኮሳትን ክብር የመነኮሳትን አኗኗር የሚገልጽ መጽሐፍ ነው። አሁን ለነሱ መጽሐፍ ለምን አስፈልገ ብትለኝ መነኩሴ ጳጳስ ይሆናል። መነኩሴ ከሌለ ጳጳስ የለም። ጳጳስ ከሌለ ደግሞ ሃይማኖት የለም ማለት ነው። መነኮሳት አንዳንድ ጊዜ እኔ ነኝ በቃ ሲኖዶስ መሆነው እኔ ነኝ መሪያችሁ ስለሚሉ ያ የመነኩሴ ባህሪ ሲሆን የሽፍታ ባህሪ እንዴት አሁን ከነሱ መሪ መረጥ ቢባል ተጣጥለው እንደዚያ ነው እንጂ። አሁን በቀጥታ ወደ ተረትና ምሳሌ ጥያቄ ነው የምንሄደው። 10 ተረት አለ። 10ሩም አንዳንድ ሺህ ብር ነው። 10ሩንም ከመለስክ 10,000 ብር ይገባል አካውንት ላይ። ደስ ይላል አይደል? ገና ሲገባ ነው ደስ የሚለኝ። የማይመስል ነገር ለጠላታችን ገባ አትንገሩ። ትክክል ነው፣ ግን ለጠላት አይደለም። ጠላትማ ይሸወዳል፣ ማትሸወዳለች። የማይመስል ነገር ማይጥማት አለች፣ ለሷ አትንገር ተብሏል። የምትገርመኝ ተረት ነች እቺ ተረት። የማይመስል ነገር ይላል አበሻ። ለሚስት አትንገር። አይ ተረት እኔ ካገባው በኋላ ነው የገባኝ። እውነቴን እኮ ነው። የማይመስል ነገር ስትነግራት ሚስት ተሰማና መጨረሻ ላይ አይደለ ትላለች። 1,000 ብር አግኝተሃል። ወደ ቀጣዩ ጥያቄ እንሄዳለን። እውነትና ንጋት እንዴት አባቴ ላድርገው አሉ ጨነቃቸው። እሺ ይሄኛውን ጥያቄ እንዝለለው። ያበደና የወደደ አንድ ናቸው ይባላል። ያለ እድሜ ስለሚገባ ፍቅር ነው ይሄ ተረት የተተረተው። ተክለ ሃይማኖት ሆስፒታልን በዚህ አጋጣሚ ከልብ አመሰግናለሁ። ከ16 በላይ የህፃናት ስፔሻሊስቶችና ሰብ ስፔሻሊስት ሐኪሞችን ይዞ በተለይ ለልጆቻችን የህፃናት የልብ፣ የህፃናት የተላላፊ በሽታ፣ የህፃናት የቆዳ ህክምና፣ የጨቅላ ህፃናት፣ የህፃናት የኩላሊት፣ የህፃናት የነርቭ ህክምናዎችና ሌሎችንም የህፃናት ችግሮች ሲከሰቱ ግዴላችሁም ጎራ በሉ ይላል። 24 ሰዓት ይሰራል። በአስገራሚ ብቃትና በተመሰከረለት የሙያ ዲሲፕሊን እናንተን ይጠብቃል። ፍቅርና ጉርሻ ሲያስጨንቅ ጥሩ ነው። ሲያስጨንቅ ነው። ፍቅርና ጉርሻ ሲያስጨንቅ ነው። ሚስትና ዳዊት ከጎን ነው፣ ከጉያ ነው፣ ከብብት ነው ይባላል። እንግዲህ ያስኬዳል። ከአንጀት በላይ ፍቅር ይቅር ይሆን? አይደለም ጌታዬ፣ ይረሰኛል ሰርኮትም። በጣም አሪፍ። እሺ እሱ የከፈተውን ጉሮሮ ሳይዘጋው አያድርም። በጣም ግሩም። ደሃ ሲያገኝ ሀብታም ይጋብዛል። የማያልፍለት ነው እሱ። የምላስ ወለምታ ተመልሷል እንዴ? የምላስ ወለምታማ በቅቤ አይታሽም እኮ። በቅቤ አይታሽም። ስቱዲዮ ላላችሁ ደግሞ መልሱለት። እሺ አባቴ፣ አንድ አባባል አለ በእኛ ሀገር፣ ደሃ ሲያገኝ ይባላል የሚያጣ አይመስለውም። በትክክል ተመልሷል። የሚያጣ አይመስለውም። 8,000 ብር ገብታል። እሺ ቀጣይ ሐሰት ስለበዛ ይላል። እውነት ሆነ ዋዛ። ከአንጀት በላይ ፍቅር እያማረህ ይቅር። እያማረህ ይቅር ተብሏል። እስቲ ነው መልሱ። ከአንጀት በላይ ፍቅር አያድር ሲያቃቅር ነው። ምን ማለት ነው? ወዲያው አያድርም፣ ወዲያው ይጣላሉ ነው። አሃ የሚገርም 9,000 ብር ትሸልማለህ። አይምሮ ይታመማል፣ ነገር ግን ይድናል። በሱስ፣ በጭንቀት፣ በልዩ ልዩ ምክንያት ባይፖላር፣ ስኪዞፍሬኒያ፣ ሌሎችም በርካታ የአይምሮ ጭንቀትና የህመም ምልክቶች ያሉበት የቤተሰብ አባል፣ ጓደኛ፣ ዘመድ፣ ወዳጅ ካላችሁ በቡድን በግለሰብ በልዩ ልዩ የቴራፒ አማራጮች በመድኃኒት ህክምና በክትትል ወይም ተኝቶ በመታከም ለውጥ የሚያመጣበት ትልቅ ተቋም ነው። አሸተን የአይምሮ ህክምናና የማገገሚያ ማዕከል
የአይምሮ ህመም ይታከማል ፏብላል እንደዚህ በጣም ዝንጥ ብለ ሳይ ደግሞ ተመቸኝ አለባበስ ስታይል ነው የለም እዚህ ስትመጣ ነው ፏብለ ይዘነጥቀው አንድ ቦታ ላይ ሄደን እሺ በነፃ ይሰጡኝ ልብስ ነው ኦኬ ነገር የዶንኪ ቲዩብ እጅ ያለበት መሰለኝ ከየት ነው ጆሊ ኪድስ ከዚህ በፊትም ድንቅ ልጆች ላይ ለሚመጡ እንግዶች ሞቼ ገኛለሁ እኔ ካላረበስኩ ነው የሚለው ልጆች ደግሞ ምርጥ ነገር ይወዳሉ ምርጥ ነገር የሚገኝበት ቦታ ነው ጆሊ ኪድስ በተዛዝም በነገራችን ላይ የምትፈልጉት ልብስ ኦንላይን አይታችሁ ብታዙ ጆሊ ኪድሶች ያመጡላችኋል አንዳንዴ ለመንታ ልጆች ሊሆን ይችላል ለልዩ ፕሮግራም አንድ አይነት መልበስ ለሚፈልጉ ጓደኛሞች ዘመዳማቾች ለህፃናት ልጆች ጆሊ ኪድስ ሁሉ ጊዜ አዳዲስና ዘመናዊ ልብሶችን ያቀርባል ለልጆቻችሁ የምርጫችሁን ሄሎ በሉ ሰሚት ፊጋ አካባቢ ጎራ በሉ ይላችኋል ጆሊ ኪድስ በእውነት ከልብና መሰግናለን እግዚአብሔር ይስጥልን ሌላስ አዲስ አበባ ላይ የቀመስከው ነገር የለም ዘመናዊ ምግቦች ምናምን የአዲስ አበባ ለየት ያለ ጣም ዝም ብሎ በርገር ፒዛ የሚሉት አሉ አጨማልቆ ያመጡታል ለብቻው ወተቱን ለብቻው ቲማቲሙን ለብቻው እኛ እኮ ውድ ከፍለን ተካፍተን ነው የምንበላው ያልተመቸኝም ይጣፍጣል እኮ የለም እንደዚህ ሚሳብ ነገር ደስ አይልም ቺዙ ምናምን እንዲ ሙጅቅ ሲል ነገር ደስ አይልም አንተ ነው እንጂ ለኔ እንኳን አይ አይስክሬም አልገዙልም ገዝተውልኛል ላስከው የለም አልጣመኝም እንዴ አይስክሬም እኔ አልጣፈጠኝም ሌላ ሳይተው እንደው የገረመ ነገር የለም መንገድ ላይ ወይ አለባበስ ሊሆን ይችላል የሰዎች ያስጠላል እንዴት ሱሪ ነው የሚለብስ እኮ በሱሪ ዝንጥ ብሎ አይደል የሚወጡት መጽሐፍ ቅዱስ ሴት የወንድ ልብስ አይለብስ ወንድ ደግሞ የሴት ልብስ አትልበስ ብሎ በውድ ገዝተው እንዴት ኃጢያት ይሆናል እንጂ አሁን አንተ የሴት ልብስ ብትለብስ አሁን ያምባል እኔ እስካሁን እሱ ራሱ ብቻ ነው ያለን ያነበብኩለት ደግሞ እሺ በመንፈስ ትንቢት ምስጢሮ ለአማኑኤል ነብዩ ኢሳይያስ ትንቢቱን በሚያስፈጽም ስጋዌን በሚገልጽ በግብረ መንፈስ ቅዱስ በቃል የአማኑኤል ምስጢር አየና ወበይንተዝ ጸርሃ ስለዚህም ነገር አሰምቶ ተናገረ አማኑኤል ማለት ሲሆን አምላክ ማለት ነው ወዝስም አብይ ጥቀ ዘይክሉ ፈሊጦቶ እንዲል ጸርሃ አለ አሁን በነብዩ ኢሳይያስ ጮንሩበት አይደለም ጮ የተናገሩ ከርቁ እንደሚሰማ ሁሉ አሁን ድንግል ጸንሶት ወልድ ያሉትን ከጽንፍ እስከ ጽንፍ ደርሶ እስከ ተምሳስ ሲነገር ይኖራልና እንዘይ ዲብሎ ሕፃን ተወለደልን ወንድ ልጅ ተወለደልን ወልድ ተውህበልን ወልድ ለኩነ ስጋ ለሞት ተሰጠልን አንድም ወልድ ተወለደልን ወንድ ልጅ ተወለደልን ሕፃን ተውህበልን ብላቴና ሆኖ ለማም ለሞት ተሰጠልን ከዚህ መናፍቃን ለመለኮት ተሳካር ተዛክሩ ነበረው ስጋ መላታ ካለ መላታ ክብር ሆነው ብለዋል ምን ለና አለባቸው ሳለ ሱማዊ ለቱ ባለ ነበር ሲላቸው በዚህ ይረታሉ ሳሊ ለነ ቅድስት ወልድ ዘበላይሉ ጻን ዘበታይቱ ከሚባል ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን አይምሮውን ጥበቡን በልቡናችን ሳይልን አሰርዚልን ዛሎ ከማለም የነበረ ወይ ሄሉ ለምን አሳልፎ የሚኖር ዘመጻ ለኩነ ስጋ የመጣ ወካይበ ይመጽ ኢየሱስ ክርስቶስ ቃል ዘተሰባ ዘይንበለ ውላጤ አለመኝን ዓለም ለማሳለፍ የሚመጣ ያለመለወጥ ሰውን አባካላዊ ቃል ኢየሱስ ክርስቶስ ዛሎ ከማለም የነበረው ነው ከማለም የነበረው ወይ ሄሉ ለምን አሳልፎ የሚኖረው ነው ለምን አሳልፎ የሚኖረው ዘመጻ ኩነ ስጋ የመጣው ነው ለኩነ ስጋ የመጣው ወካይበ ይመጽ ኢየሱስ ክርስቶስ ቃል ዘተሰባ ዘይንበለ ውላጤ አለመኝን ዓለም ለማሳለፍ የሚመጣ ያለመለወጥ ሰውን አባካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰባ ፍጹም ሰው ሆነ ማለት እንደምንድነው ይሉ ፍጹም ለማለት ደሞታል ያዝነውተ ነገር ነው የተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ መናፍቃን ምታት ነፍስ አልነሳም ህረት ሁላጤ ብሏልና ለዚህ ሙሉ ያመጣል ምታት ነፍስ አልነሳም ያሉት ነው ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራ ሁሉ ከኛ አልተለየም አላ አሐዱ ራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ
ዋዱ መለኮት ዘእግዚአብሔር ቃል ከላይ ከላይ አንድ አገዛዝ ነው እንጂ እስመ ሰለስቱ ወይ ተዋደ በመንፈቀ ላያት ወይ ኮነ ካላ አንስሳ ዘባንትጎ አላ ምሉ ወፍጹም ባሉ ላቤ ዘምኩሌቱ ላያት ይገብር እንዲል አንድም የተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ አሁን ለዝላሉት ነው ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራ ሁሉ ካብ ከመንፈስ ቅዱስ አልተለየም። አላ አዱራ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዘእግዚአብሔር ቃል በዚያ ከላይ ከላይ አንድ አገዛዝ ነው እንጂ መሰለስቱ ሁልቆ መለኮቱ እንዲል አንድም የተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋህድ አሁን ለዝላሉት ነው ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን በስራ ሁሉ ካብ ከመንፈስ ቅዱስ አልተለየም። አላ አዱራ ከለም ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዘእግዚአብሔር ቃል ከላይ ከላይ አንድ አገዛዝ ነው እንጂ ውስተ ኩሉ በሀብት መለኮቱ እንዲል አንድም ሳሊ ለነ ቅድስ ሰውም ቢሆን በስራ ሁሉ ካብ ከመንፈስ ቅዱስ ካልተለየ ልጅ ጽኔት በድንግልና ስርጉት በክርስትና እመቤታችን ጸጋውን ክብሩን እንዲያነሳ ለምኝልን። አእምሮውን ጥበቡን በልቡናችን ዘይልን አሰርዝልን። ይሄን ያልከሰማን ይበቃናል። አባታችን እንዴት አዩት? ቢሰማ የማይጠገብ የዘላለማዊ ህይወት ከደምና ከአጥንት ጋር ተጣብቆ የሚኖር ሰማያዊ የመላእክት ምግብ፣ የመላእክት መጠጥ፣ የመላእክት ኃይል፣ የመላእክት ጥበብ የሚሆን እግዚአብሔር የፈቀደለትና የወደደለት ቅዱስ ኤፍሬም የተተነተነው ትንታኔ ሁላችንም እንደሰማነው የማይጠገብ ነገር ነው። ይሄ ምንድነው የሚባለው? አንድምታ ነው የሚባል። አንድምታ ማለት አንድ ኃይለ ቃል በሰባትም በስምንትም በአስርም እስከ 15 ጊዜ የሚተነተን ማለት ነው የሚተረጎመው። ስለዚህ ይሄ ትርጓሜ እናትና አባት አለው። እናት አባቱ ማን ነው? ብሉይና ሐዲስ ነው። አንድም ተብሎ የሚተረጎመው ጠባዩ ይቀየር እንጂ መነሻና መድረሻው መጽሐፍ ቅዱስ ነው። በቃ አንድምታ ምንድነው? ብርቱካን ነው። ብርቱካን 3 አይነት ጣዕም አለው። አንዱ ይጣፍጣል፣ አንዱ ደግሞ ይመራል፣ አንዱ ደግሞ ይወመጥጣል። አሻግረው ሲያዩት ግን ያው ብርቱካን ነው። ብርቱካኑን ሲቀምሱት በደንብ የበሰለው ይጣፍጣል፣ እንደገና ደግሞ ያልበሰለው ገና ጮርቃው ይመራል። ያ ደግሞ ጊዜ ያለፈበት የሰነበተው ምን ይሆናል? ጆሮ ይማታል፣ ይወመጥጣል። ስለዚህ አሻግሮ በማየት ብቻ ይህን 3 ጣዕም በቃ ማወቅ አይቻልም። ለማወቅ ምን ያስፈልጋል? መቅመስ። ስለዚህ ማንኛውም አካል ይምጣና ይቅመሰው። እዚያ በኋላ ጣዕም ከቀመሰው በኋላ ምንነቱን ይገነዘባል ማለት ነው። በቃ አንድምታ ልብስ ነው። ልብስነቱ እንዴት ነው? እንግዲህ ሁላችንም እንደምናውቀው የክረምት ልብስና የፀሐይ ልብስ ይታወቃል። አንድምታ የክረምት ልብስ ነው። ይሞቃል። መጻሕፍቶች የሚተረጎሙ በምስጢር ነው። መጽሐፍ ቅዱስ በምስጢር ተጽፏል። አዎ ፋኑ ውስተከ ውስተ ገጸ ማይ እንጀራህን ወደ ውሃ ውስጥ ጣለው ወንደረ ብዙ መዋይል ተረክቦ ያንን እንጀራውን ከውሃ ውስጥ ወደ ከጣልከው በኋላ ከብዙ ዘመን በኋላ ታገኘዋለህና ይላል። እንዴት በጥሬ ንባቡ ሲተረጎም ምንድነው ይሄ? እንጀራ ከውሃ ውስጥ ገብቶ ስንት ደቂቃ ይቆያል? አይቆይም። 5 ደቂቃ ይቆያል? አይቆይም። አይቆይም። ታዲያ መጽሐፍ ቅዱስ መጽሐፈ መክብብ ምዕራፍ 11 ቁጥር 1 ላይ ያለ የሚገኝ ቃል ነው። በቃ እንግዲህ ምናልባት አንድምታ ምንድነው ለሚሉ አካላቶች መታችሁ እስቲ እንተርጉሙ። አዎ ስለዚህ ምስጢር ነው፣ አንድምታ ነው። ባሕር የተባለ ምንድነው? ከርሰ ርሁባን ነው። የተራቡ የተጠሙ የታረዙ እንጀራህን ልብስህን ምግብህን በዚያ ላይ አስቀምጠው ወንደረ ብዙ መዋይል ተረክቦ ከዚያ በኋላ ግን ያ በድሃዎች ላይ ያደረከው ስጦታ መልካም ስራ ድልድይ ሆኖ ታገኘዋለህ ማለት ነው።
የአንድምታ መጽሐፍ አሁን እንዳልኳችሁ ውስጡ ረመጥ ነው። የፍግ እሳት ይባላል። ላዩን ሲያዩት እንደው ቀለል ብሎ የፍግ እሳት፣ በላይ ሲያዩት አመዱ ጠሎበት ሲታይ የጠፋ ይመስላል። በውስጥ ደግሞ ገለጥ ሲያደርጉ ደግሞ ረመጡ ገልጠጥ ይላል። የትም አልመጣም መነሻውና መድረሻው እናት አባቱ መጽሐፍ ቅዱስ ነውና ገብተው ይቅመሱት ነው። በቃ መቼም እግዚአብሔር ይትግልወሙ ለሕፃናት ይምጽኡ ሀብዬ እስመ ለዘከመሉ ይእቲ መንግሥተ ሰማያት፣ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት የእነሱ ናትና፣ ምስጢር የእነሱ ነውና። አይገርም? አሁን እንግዲህ የ9 ዓመት ሕፃን ነው። ግሩም የሚያሰኝ እጹብ ድንቅ የሚያሰኝ በዚህ ጭንቅላት ማለት በቃ እንደው እናቴ መክሰሲ፣ እናቴ እርቦኛል፣ እናቴ ጠምቶኛል በሚልበት አንደበት አንድምታን እንዳደርጎ መፈትፈት ማለት ይሄን የማያገኘው የማይገኝ ጸጋ ነው። በቃ እግዚአብሔርም በሕፃናቶች ብዙ ምስጢር ገልጿል። መቼም ዓይን አይቶ ልብ ይፈርዳል። ዓይን ካላየ ፍርድ ፈርዳለሁ ማለት ያንን ውሳኔውን ፍርዱን እጅግ ማሳጣት ነው። ታዲያ የሕፃን እንዴት ያለ አይምሮ ነው! እንዴት ያለ ጭንቅላት ነው! ይህንን አስፍሮ አሁን እንዲያው ከዚህ ሁሉ ሰው መካከል በቃ እንዲያርጎ አበጥሮ አንጠርጥሮ ያለምንም ፍራቻ ያለምንም ሁኔታ በቃ እንዲህ አድርጎ መተርጎም ዛሬ እንዲህ ያደረገ ነገ ምን ሊሰራ ነው? እግዚአብሔር መቼም ስጦታው መንፈስ ቅዱስ አካሉ አንድ ነው፣ ሀብቱ ግን አይለካም። ሲተረጉም እንደ ሰማኑ በቃ ምንድነው ለቅዱስ ኤፍሬም ምስጢሩ መጣ። ምስጢሩ ሲመጣ በቃ ያን ምስጢር ያን መሸከም ሲያቀተው አንተ ለኔ የምታደርገው ነገር ሁሉ አቅም ያልቻለምና መልሰው ባክህ እግዚአብሔር በቃኝ ይበቃኛል ያሰኛል። የሕፃን እናት አባት ሀብት አይደለም፣ የመምሩ ሀብት ብቻ አይደለም። እኔም አሁን በቃ እንደው ደስታዬን እንደው የመጨረሻ እንደው የቀበሮ ደስታ ያድርገው እንጂ ውስጤ እንዴት እንደረካ ምን ልበላችሁ። ግን ይሄ ደስታ ደግሞ የቀበሮ ደስታ እንዳይሆን እግዚአብሔርን እለምነዋለሁ። የቀበሮ ደስታ ማለት ምን ማለት ነው ሲባል በቃ ቀበሮዋ ጫካ ለጫካ ስትሄድ ምን ታገኛለች? ማር ታገኛለች። አፍንጫዋ የነዚህ የአራዊቱም ሆነ የእንስሳዎቹ አፍንጫቸው ከሰው አይምሮ ይበልጣል። የሰው ልጅ ነው እንጂ ሁሉን ነገር ተሰጥቶት አላውቅም ያለ እንጂ እንስሳዎቹ በአፍንጫቸው የሚጥማቸውን እና የማይጥማቸውን ያውቃሉ። የምን ማር ነው? የመሬት ማር ነው። ያ የመሬቱ ማር ምንድነው? በቃ ጣዝማ የሚባል ማር አለ። እዚያ በኋላ ማር አገኙትና በቃ እንጣ ትላለች። በቃ ሳትቀምሰው እኮ ነው። እዚያ በኋላ ከደስታዋ ብዛት ማሩን ሳትቀምሰው ጉድጓዱ ይጠፋታል። ጉድጓዱ ሳትቀምሰው እኮ ነው ጉድጓዱ ጠፋት። እዚያ በኋላ ዘላ ባዷን ቀረች ነው። በቃ ደስታችሁን የቀበሮ ደስታ ያድርገው ማለት እንደዚህ ነው። በቃ ስለዚህ አሁን የተደሰትኩት ደስታ እንደሷ ደስታ አይሁንና የተደሰትኩት ውስጤ የረካው እርካታ በቃ ይሄ ነው አይደለም። ሰው ለራሱ ብቻ ሳይሆን መጣር ያለበት ለማን ማሰብ አለበት? ለሀገሪቱ ማሰብ አለበት። ለቤተ ክርስቲያኒቱ ማሰብ አለበት። ለእምነቱ ማሰብ አለበት። ምሳሌ ሰሎሞን ምዕራፍ 6 ቁጥር 8 ላይ የተቀመጠ ኃይለ ቃል አለ። አንተ ሞኝ ከገብረ ጉንዳን ተማር፣ ቀጥሎም ደግሞ ንብን ተመልከታት፣ ንብን በደንብ አድርገህ እያት አስተውላት ይላል። ገብረ ጉንዳን ይባላል። በዚህ በአዝመራ ጊዜ እህል በሚወቃበት ጊዜ አውድማው ቅንጣት በማይመትርበት ሰዓት ያን ጊዜ ነው ምግቡን የሚያዘጋጀው። በግንቦት በሰኔ በዚያ በአውድማው ቢልከሰከስ የሚያገኘው ነገር የለም። በህዳር በታኅሳስ ሲሄድ ግን አውድማው ቅንጣት ሞልቷል። ያን ይሰበስብና ከምን ያገባል? ከጉድጓዱ ያገባል። ከጉድጓዱ ሲያገባው እዚያ ውስጥ ደግሞ ያለው ከጉድጓዱ ውስጥ ሲኖር በቃ ምን ይሆናል? ይበላሽበታል። ገብሱንም ባቄላውንም አተሩንም ሁሉ ነገር በቃ ሰብስቦ ያገባው እዚያ ውስጥ ሲገባ ይነቅዝበታል። እንዳይበላሽበት ምን ያድርገዋል? ይከካዋል። ከተከካ በኋላ ያ አይነቅዝም፣ አይበላሽም። ተመልከት የገብረ ጉንዳንን ስራ ጥበብ ተመልከት። ያንተም ህይወት ደግሞ እንዳይነቅዝ ተጠንቀቅ ይላል።
ወደ ንብ ተመለስ ንብንም እያት ንብቱ ሁላችንም እንደምናውቀው በተራራውም በሸንተረሩም በኮረብታውም በተፈለገው ቦታ ላይ በቃ አበባ ሰብስባ ትመጣና ምን ታዘጋጃለች ማር ታዘጋጃለች ማር ካዘጋጀች በኋላ ያንን ማር ለማን ነው የምታስረክበው በቃ ለራሷ ሳይሆን አንድ ቀን አንድ ብርጭቆ ጠጅ ቀምሳ አታውቅም ለማን ታስረክባለች በቃ ለመኳንንቱ ለመሳፍንቱ ለወይዛዝርቱ በቃ ታስረክባለች ተመልከት በቃ እንግዲህ ከንብ ተማር ንብቱ እንዲያደርጋ የምታስተምር ከሆነ ማንኛውም ሰው ደግሞ እንደዚህ ዛሬ ይሄንን ሕፃን ማስተማር ይሄንን ሕፃን ከደረጃ ማድረስ ስንት አንድ ቤተክርስቲያን መስራት ሳይሆን 70-80 ቤተክርስቲያን መስራት መገንባት ምክንያቱም አንድ ልጅ ከወጣ እንኳን 70-80 ቤተክርስቲያን ቀርቶ በቃ የተፈለገውን ነገር ማድረግ ይችላል በቃ መስራት ይችላል ስለዚህ ይሄንን ሕፃን እንዲያድርጎ ማስተማር ምንድነው የንብን ስራ መስራት ነው በቃ ጉባኤ ቤት ማለት የቤተክርስቲያኒቱ ማህፀን ማለት ነው አይን እጅ እግር ከእግር ጥፍር ጀምሮ እስከ ራስ ፀጉር ያለውን አካል የሚቀርጸው የማን ነው የሚያበጀው የሚያሳምረው የእናቶቻችን ማህፀን ነው ጉባኤ ቤትሳ እንዲህ አድርጋ ገና በ9 ዓመት እንዲያርጋ ቀርጻ አካል ያክልን ሰጣ ከውቀት ላይ ውቀት እየጨመረች የምታሳድገው ማናት ጉባኤ ቤት ናት አባታችን ቀደም ሲያስተምሩን እንጀራህን ባህር ላይ ጣለው ከዘመናት በኋላ ታገኘዋለህ ይላል ብለው በባህር የተመሰሉት ድሆች የተቸገሩ ሰዎች ናቸው ሲሉ እንዴት የሚል ጥያቄ ተፈጥሮብኝ ነበር በውስጤ ለምን ተመሰሉ በባህር ድሆች ይሄስ እስቲ በደም ቢብራራ ለምን በባህር መሰላቸው ባህር ብሎ በቃ ዓለም ይላል እነዚህ ደግሞ ያሉት ምንድነው በዓለም ውስጥ ነው ነዳያኖች ያሉ በባህር ውስጥ ማን ነው በዓለም ላይ ነው ባህር ዓለም ይባላል ስለዚህ ባህር ዓለም ስለሚባል በምን ተመሰሉ ለሚባለው ነገር በቃ ባህርን ዓለም ስለሚለው ነው አመሰግናለሁ እስከ መጨረሻ ደግሞ የምስጢር ባለቤት እንደነ ቅዱስ ኤፍሬም ይበቃኛል አልቻልኩትም አቅሜ ነው እስከሚል ድረስ በቃ ለዚህ ሕፃን ደግሞ እስከ መጨረሻ ድረስ ምስጢሩን ጥበቡን እንዲገልጽልን ቅዱስ ፈቃዱ ይሁንልን አዎ እኔ በጣም ደስ ስላለኝ ይሄ ቅዳሴ ማርያም ኪዳን ትምህርተ ኅቡዓት ጸሎተ ሃይማኖት ዮሴፍ አቡነ ዘበሰማያት ይህን ያካተተ በውስጡ ይህንን የያዘ ትርጓሜ አሁን ያልኳችሁ የደብረ ሃይማኖት መካነ ኢየሱስ የጉባኤ ቤት አብነት እኔ ያሳተምኩት ነው ስለዚህ አሁን ነገም ደግሞ ከድጓውን ምን ነው የሚገዛ ድጓውን ይማር እስከ መጨረሻ ድረስ በቃ የሚማርበትን ነገር ሁሉ እኔ እችላለሁኝ በቃ እና ለዛሬ ይሄን ሰጥቻለሁ ነው ያዝ አይሁን ለሰርጉም እንግዲህ በቃ ይሁን ይሄ ደግሞ ያው በገጠር ሂደው ይሄንን ሕፃን ሌሎችን ሕፃናቶች እየሰበሰቡ የሀገር ተረካቢዎችን የቤተክርስቲያን ተረካቢዎችን የእምነት ጠባቂዎችን እንዲሆኑ እንዲያርገው እየፈለፈሉ ሕፃናትን እየሰበሰቡ ለሚያስተምሩ ለልጃችን ለወልደ ገብርኤል ይህን ሰጥተናል አመሰግናለሁ በጣም እግዚአብሔር ይስጥልኝ እሺ እግዚአብሔር ይጠብቅልን ጉባኤያችን ያስፋልና ከሰው ለበጎ የበጎ አድራጎት ድርጅት ዋና ስራ አስኪያጅና መስራቹን አቶ አዲሱ ተስፋዬን ወደዚህ ጋብዝላችኋለሁ ሞቅ ባለ ሞራል እንቀበለው ሰው ለበጎ እንግዲህ 6 ኮር አይዲያዎችን ይዞ ነው የሚንቀሳቀሰው የመጀመሪያው መስራት ይችላልው የሚል አንድ ፕሮጀክት አለ እናቶች ወይ ጎዳና ላይ ያሉ ሊሆኑ ይችላሉ ወይም ደግሞ ወደ ጎዳና እየተንደረደሩ ያሉ ስልጣና አግኝተው በተጨማሪ ደግሞ ክትትል አግኝተው መነሻ ገንዘብ ደግሞ ተሰጥቷቸው ወደ ስራ የሚገቡበት እና አትራፊ ማህበረሰብ ክፍል የሚሆኑበት አንድ ፕሮጀክታችን ነው ሌላው ደግሞ መማር እፈልጋለሁ ደግሞ እችላለሁ የሚል ፕሮጀክት አለ ምንድነው እሱ ደግሞ በቤት ረዳትነት የሚሰሩ ሴት እህቶቻችን
ከትምህርት ጋር ከማታ ትምህርት ጋር በተያያዘ ሊገጥማቸው የሚችል ችግር ይሄ ነገር እንዳይመጣ እኛ ከትምህርት ቤቶች ጋር በመሆን የማቋረጥ እድላቸውን ለመቀነስ የራሳችንን ስራ በስልጠናም ሆነ የትምህርት ክፍያዎችን በመክፈል አሁን የትምህርት ክፍያም ቢሆን ከፍተኛ ሆኗል ቁሳቁሶችን በመርዳት ከነሱ ጋር እንሰራለን ማለት ነው። ሌላው ደግሞ የተስፋ ክሮች የሚል ፕሮጀክት አለ። እኛ በቅቶታል አርጅቷል ካሁን በኋላ እንጠቀምበትም ብለን ያልናቸውን አልባሳት በመሰብሰብ ሊጠቀሙባቸው ወደሚችሉ የማህበረሰብ ክፍሎች እናደርሳለን። ሌላው ደግሞ በዓልን ብቻዬን አላከብርም የሚል ፕሮጀክት አለን። በዓል በመጣ ቁጥር ከማህበረሰቡ በመሰብሰብ ለበዓል የሚሆኑ ስጦታዎችን እናሰባስብና እንሰጣለን ማለት ነው። ሌላኛው ደግሞ ትምህርት ቤት ለአንድነትና ለእኩልነት የሚል አለ። ትምህርት ቤቶች ሌላው የልጆች መቆያ አብዛኛውን ጊዜ የሚያሳልፉበት ነውና አስተማሪዎቹ ጋር በመሆን ስልጠና በመስጠት ያንን ነገር እንዲቀረፍ አብረን የምንሰራበት ነው ማለት ነው። ይህን ይመስላሉ። በእነዚህ ግን ምን ያክል ስራ ተሰርቷል እስካሁን ድረስ? በተጨባጭ ሁኔታ ከ800 ቤተሰቦች በላይ ለበዓል ስጦታ መድረስ ችለናል። 250 እናቶች የስራ እድል ማመቻቸት ችለናል። በትምህርት ቤቶች ደረጃም የሁሉ ስራ እየተሰራ ነው። ግን አሁን ምንድነው ማዕከል ደረጃ ቢሮ አድርገን የምንሰራው በግል መኖሪያ ቤታችን ውስጥ ነው። ትንሽ ራቅ ስላለ ወደ ከተማ ገብቶ ለተጠቃሚዎቻችን የመድረስ ሁኔታችንን ማቅረብ እንፈልጋለን እና ከዚህ አኳያ እንቅስቃሴ እያደረግን ነው። እዚህ ላይ ትኩረት ሰጥቶ ሰዎች ድጋፍ ቢያደርግልን ደስ ይለናል። በምን ያገኟችኋል? እኛ በ0912 10 2591 በተጨማሪ 0912 44 16 12 ላይ እንዲሁም በዌብሳይታችን ሰው ለበጎ ብለው ቢፈልጉ ሊያገኙን ይችላሉ። ከልብ አመሰግናለሁ። በርቱ።